next okay so ቀጥልና next እንደምታረጉት እዚህ ጋር diaphragm አሳይ ማድረግ ይጠበቅባችኋል just እሱን የምታረጉት መቼ ነው just እሺ define diaphragm okay here modify chin grade beam is rigid at you the diaphragm first okay first even next add new second add new this is third add new this is fourth okay fifth okay add new this is sixth okay it is seventh next is okay next is ninth roof okay another thing is water tanker just nazim define ማድረግ ይጣበቅባችሁ ለምትሉ based on ምንድነው based on ኤና ሴንስ ታረጉ ምንድነው define ታረጉ ምንድነው ተጠቀሙት እዚህ ጋር hint along x data load just እዚህ ጋር diaphragm follow ማድረግ ይጣበቅባችሁ either it is exposed with autocomputer now just እሱን መጣበታለን ለአሁን ግን here it is exposure from extents of diaphragm እዚህ ጋር just the concrete and ታረጉ just warehouse ማለት ዲዛይን ታረጉ የቆርቆሮ አንተ exposure for sure ጌሳ ይሄን ነገር ሰርችላችሁ ነበር ከዚህ ሰርችላችሁ ነበር እዚህ ጋር ግን ኮንክሪት ነው የኮንክሪት ማለት ኢንተርቢልዲንግ ዲዛይን ታረጉ exposure for extents of diaphragm just ለዛ diaphragm define ማድረግ ይጠበቅባችኋል here እንትንተሉና plan okay here basement okay basement define diaphragm okay basement ይቀራናል or simply just እንትምታሩት wind ሎዳችን above grade beam እሱ ጋር እሱ ነገር ተቆጥተና just simply let's go okay another part እንመለስበታለን here basement okay let's define okay let's definition ሌላ ጊዜ ከምንመለስ እዚህ ጋር basement okay is one story select ታረጉና assign here join assign join ተልና diaphragm from where is basement next okay next basement here we have grade beam okay here we have grade beam next okay okay first floor okay next second floor okay next okay third floor okay next fourth floor okay fourth floor okay next fifth floor okay sixth floor okay next seventh floor okay next select 8th floor next okay this is 9th floor
Okay, next. Okay, roof. Okay, other tanker. Okay, በዚህ ወይ ምን አረገን ዲያፍራም አሳይን አረገን በዚህ ወይ ዲያፍራም just actually just ይሄን ነገር ብታሩት መቼ ነው just after staircase ሞዴል ታረጋችሁና just after እንትን ነው after just lift ሆርን ሞዴል ታረጋችሁ staircase ሞዴል ታረጋችሁ በኋላ just ይሄን ካረገን next እንደምንሰራው just እዚህ ጋር define እና low pattern wind along x modify lateral load is going for x diaphragms next wind directions and exposures wind direction እዚህ ላይ መጣበታን ግን ይሄን ነገር just መጀመሪያ just እንትን ብናረግ አሳይን እቺን ነገር እንትን ብናረግ just እዚህ ጋር ምንድነው የምታረጉት first ነገርኳችሁ just wind loadችን በዚህ በኩል ሲመጣ እቺ በዚህ በኩል ሲመጣ እቺ ምንድነው 0 ዲግሪ መሰማይ ዲግሪ along this በዚህ በኩል ሲመጣ እቺ ስንት ነች 0 ዲግሪ መሰማይ ዲግሪ እቺ ምንድነች b ነች እቺ ፓርሰል ምንድነው d ነው የምትሆነው just እዚህ ጋር አይተናል እዚህ ጋር ምንድነው የሚለው just እንደምታዩት here በዚህ ሳይድ ሲመጣ just እቺ ምንድነች እቺ b ነች እቺ ደግሞ d ነች በዚህ በኩል along 9 ዲግሪ እና 270 ዲግሪ ሲመጣ እቺ ምንድነው እቺ b ትሆናለች እቺ b ትሆናለች እቺ d ትሆናለች ያ ኢንተርቼንጀብል ናቸው ሶ እዚህ ጋር next እዚህ ጋር እቺን ነገር ማድረግ ይጠበቅባችኋል let's እዚህ ጋር ሌላ another thing ማወቅ ይጠበቅባችሁ ነገር just wind load just እንተስታረው just አሴንስ ታረጉ which part መጠቀም ያለባችሁ ቢልጋችሁ which ዩዝም just እንተስታረጉ ሜጀር ስታረጉ የትኛው ዩዝ ነው ሜጀር መታረጉት actually just simply ራሱ እንትን የሚሰራው አውቶ የሚሰራው just የሚሰራበት የራሱ እንትን አለው ግን እኛ እንትን ስና ዲዛይን ስና ዲፋይን ስናደርግ ምንድነው የምናደርገው just simply እነዚህ ነገሮችን ክሊን ማድረግ ይጠበቃል for example እነዚህ ባልከኒዎች ናቸው እነዚህ ካንቲፐርስ ባልከኒዎች ናቸው ባልከኒ ብቻ ሳይሆን ማስተር ቤድሩም እና ባልከኒ ናቸው ማስተር ቤድ ባልከኒ ብቻ ቢሆን እንደምን ታውቁ ስላላችሁ simply this whole ባልከኒ ብቻ ቢሆን በረንዳ ብቻ ቢሆን ምን ታውቁ ስላላችሁ just for example አሁን በረንዳው እንትን ላይ ካንቲፐር ላይ just እንትን ታውቁ ስላላችሁ ስቲል ፓራፔት ወልን ታውቁ ስላላችሁ ስቲል ፓራፔት ወልን ስታረጉ ምን ሊፈጠር ይችላል ዊንድ ፕሬሸራችሁ በዚህ በኩል ሲመጣ እንዴት ሊያደርጉ ይችላል አልፎት ሊሄድ ይችላል በዚህ በኩል ሲመጣ just አልፎት ሊሄድ ይችላል ፓራፔት ምን ሲሆን ስቲል እንትን ሲሆን ኢቭን ሾርት እንትን ብሎክ ዎል አጭር የፓራፔት ዎል እንኳን ብታረጉ just የሚመጣበት እንትን ዶር አልፎት ሊሄድ ይችላል ዋሪፍ ግን እንደዚህ ማስተር ቤት እና just እንደዚህ ፋንክሽናል ቢሆን ደግሞ ምን ታውቁ ይችላልላችሁ the whole ፓርታችን just ካንቲቨር ፓርሰን ሙሉ ግርግዳ ስለሆነ just ኮንሲደር ማድረግ ይጠበቅባችኋል just the whole የቢልዲንጋችሁን ኒድስ ኮንሲደር ማድረግ ይጠበቅባችኋል ሶ እዚህ ጋር መታውን ቼክ እናደርጋችን ማስተር ቤድሩም ፓርት ነች ሶ ይሄን እንትን ባልካኒም ካውንት ማድረግ ይጠበቃል just ኮንሲደር ማድረግ ይጠበቃል እንደምትሉ እንትን ብቻ ቢሆን ካንቲቨር እንትን ስላብ ብቻ ቢሆን just እና እዚህ ጋር ፓራፔት ዎላችን ስቲል ኦር ሲምፕሊ ብሎክ ዎልም ቢሆን just አልፎት ይችላል ዊንዶውላችን ሂር ግን እንደምትሉ ማስተር ቤድ ነው እነዚህ መጣችሁ ማስተር ቤድሩሞች ናቸው ሶ ኮንሲደር መደረግ አለባቸው so here ተመጡና just dimension line measure ማድረግ ይጠበቅባችሁ from this end up to this point measure ማድረግ ይጠበቅብኛል from here up to this point measure ማድረግ ይጠበቅብኛል okay እቺ ስንት ነች 7.4 ሜትር ነች ግን እዚህ ጋር ኮለናችን ስንት ነች 7 አይ ቲንክ 7 ምናምና ሶ እቺን ፓርት ኮንሲደር ማድረግ ይጠበቅባችሁ እዚህ ጋር 35 ሴንቲሜትር ስንናው 70 ሴንቲሜትር ኦልሞስት 18 ሜትር ነው ይሄ አፕሮክሲሜትሊ 18 ሜትር ነው እቺ ስንት ነች እቺ ደግሞ ስንት ነች 30.5 አፕሮክሲሜትሊ 30.5 ሜትር ነች ሶ ይሄን እንትን ማድረግ ይጠበቅባችሁ ዋዛን አዘርቲንግ እዚህ ጋር just እንትን ስታር ዲፋይን ስታረጉ እዚህ ጋር h over d ነች h over d መስራት ይጠበቅባችሁ ሶ for example let's open new excel ከፍተን እንትን ብናረግ okay
okay here እዚህ ጋር ማድረግ የሚጠበቅባችሁ ነገር ምንድነው okay here along x direction we have h that means h building height of building and d ይኖረናል along y axis ለዛው we have h and we have d ይኖረናል along x axis እዚህ ጋር እንደምታዩት we have h building height አለች building height እንደምታውቁት ምንድነው just earthquake exposed የሚሆነው just ከግሬድ ቢም በላይ that means ከግራውንድ በላይ just earthquake ቢሆን just underground ከሙሉን እንደምታረጉት እንደ ሎድ ላይ እንደምታረጉት the whole ከእንትን በላይ ብቻ ነው ኮንሲደር የምታረጉት so እዚህ ጋር ዲፋይን ስታረጉም just above grade beam ነው ኮንሲደር የምታረጉት so modify እዚህ ጋር ተመጡና ምን ታረጋላችሁ just ከግሬድ ቢም በላይ አቱ 34 ስንት ነው ከግሬድ ቢም አባጋ 0 34.2 ሜትር ነው so እሱን ተወስዱታላችሁ here ስንት እናደርጋለን 34.2 ሜትር here also 34.2 ሜትር ነው just simply እንድታረጉት ነው okay along x axis ሲመጣ ምንድነው along x axis በዚህ በኩል ሲመጣ sorry along this direction ሲመጣ this direction ሲመጣ እቺ ምንድነች እቺ b ነች እዚህ ጋር እንደምታዩት እቺ 30.5 ሜትር ነች እቺ b እቺ ምንድነች this is d that means 18 ሜትር here 18 ሜትር እቺ along y axis ደግሞ በዚህ በኩል ሲመጣ እቺ ምንድነች this is b እቺ 80 ሜትር that means ከነ ኮለንስ ከነዚህ ፓርትስ ምንድነው 18 ሜትር it is ምንድነች it's b እቺ ደግሞ ምንድነች እቺ 30.5 ሜትር it is d እዚህ ጋር 30.5 ሜትር it is d okay this is d along this direction ሲመጣ እቺ ምንድነች this is b this is depth this ሲመጣ እቺ b እቺ depth ትሆናለች so እዚህ ጋር ምንድነው የምታረጉት another thing አሁን የምትሰሩት ነገር ምንድነው እዚህ ጋር h over d zone h over d here h over d ስንተነች this h divided by d okay here as equals to h over ምን ትሆናለች d that means 30.5 okay እነዚህ ሪዛልትስ አገኘናል ማለት እነዚህ ምንድን ናቸው h over d ሪዛልቶች ናቸው እነዚህ ሊስቶችን ምንድን ናቸው they are h over d ሪዛልቶች ናቸው just እነዚህ ሪዛልቶች ካገኘን ኔክስት የምታደርጉት ነገር ምንድነው just እንደነገርኳችሁ just ታብሳችሁ ስለሚያደርገው የትኞቹን only d and e ነው so እነዚህ ምን ያደርጋላችሁ just leave them እነዚህን just ማድረግ ይችላልላችሁ abc just እነዚህን just እዚህ ጋር ኮዳችን just ኖርማሊ ቆራርጦ ነው እዚህ ጋር እንደምታዩት እንደሚያደርገው just ከe ከd ሲያንስ ምን እንደሚያደርገው abc ኔክስት ደግሞ e ገኝ ዋስቱ d ሲሆን ab ገኝ ዋስቱ 5d ሲሆን a just እንደዛ ነው እንደሚያደርገው እኛ ጋር የምንጠቀመው just ታብሳችን ስለሚያደርገው እዚህ ጋር d and e ነው so ኮንሰፕት ታውቁ የትኞቹን ነው እነዚህን ብቻ ነው የምታደርጉት so next h and d h over d አግኝተናል next ምንድነው just 5 ሲሆን እነዚህን ቫልዩዎች just እዚህ ጋር እንደምታዩት እነዚህን ቫልዩዎች መጠቀም ይችላልላችሁ 1 ሲሆን h over d እነዚህን ቫልዩዎች መጠቀም ይችላልላችሁ ለዛ 0.25 ሲሆን ደግሞ just እነዚህ ሪዛልቶች መጠቀም ይችላልላችሁ የኛ ሪዛልት ደግሞ ስንት ነው የኛ ሪዛልት እዚህ ጋር እንደምታዩት along x axis along x direction ሲሆን ስንት ነው 1.9 along x direction ሲሆን እዚህ ጋር እንደምታዩት here along x direction ሲሆን 1.9 ነው is between 1 and ስንት ነው 1 and 5 ነው so between 1 and 5 just consider የምታደርጉት የትኞቹ ነው d and e ብቻ ነው just consider ታዲያ እነዚህ ሊደም just consider የሚያደርገው d እና e ብቻ ስለሆነ እነዚህን ተዋዋቸውና just የምትወስዱት consider የምታደርጉት የትኞቹ ነው d እና e ብቻ consider የምታደርጉት ከእነዚህ ደግሞ ምን consider ማድረግ ይጠበቅባችሁ CPE 10 እና CPE 1 just እንደነገርኳችሁ እዚህ ጋር CPE ኤሪያ ላይ ነው ዲፔንድ የሚያደርገው ነገር እንደነገርኳችሁ እዚህ ጋር ኤሪያ ላይ ዲፔንዳንት ነው so 1 ኤንድ ከተበታች ሲሆን እንደምትጠቀሙት CPE 1 ን 10 ኤንድ ሞር ዛን ዛት ሲሆን CPE 10 ይጠቀማላችሁ ኢንቢትዊን ሲሆን ደግሞ just ይሄን ፎርሙላ በመጠቀም ኢኩዌሽን በመጠቀም ካልኩሌት ታደርጉታላችሁ here የኛ ግን ምንድነው just any part just ሙሉ ግርግዳ ነው የምትወስዱት ሙሉ ግርግዳ that means for example በዚህ በኩል ሲመጣ ምንድነው የምትወስዱት the whole ግርግዳውን ነው ኮንሲደር የምታደርጉት so
በዚህ በኩል ሲመጣ the whole ግድግዳውን ነው በተኮንሰፕት የምታረጉት the whole ግድግዳውን ኮንሲደር ስለምታረጉት ምንድነው የምታረጉት just the whole ግድግዳው for example አሁን ስንት ነው it is 3.5 ሜትር ነው 3.5 ሜትር multiplied by per story ነው so በየስቶሪው ስንት ነች 3.2 ሜትር ነች for example አሁን 3.5 ሲባዛ 3.2 ብታረጉ is more than 10 ከ10 ሜትር ስኩዌር በላይ ነው just 30 ብቻዋን just is more than 10 multiplied by 3.2 ስታረጉ በጣም huge area ነው for example calculate ያረግን እንጂ ያረግ along this direction ሲመጣ 30.5 multiplied by 3.2 by your story እንደዚህ ያረግ በጣም huge area ነው each and every story huge ነው is more than 10 ነው so consider የምታሩ 30.5 multiplied by 3.2 meter is በጣም huge ነው just is more than 10 ነው በጣም huge ነው so each and every part ላይ just እኛ የምንጠቀመው የትኛው ነው CP10 ነው ብቻ ነው የምንጠቀመው የCP10 ነው ብቻ ነው የምንጠቀመው CP1ን ተውት CP1ን ተውትና CP actually እዚህ ጋር D ላይ both are the same ናቸው CP10 CP1 የሪዛልታቸው ሴም ነው እዚህ ጋር ግን እንደምታዩት D ላይ CP10 እና CP1 they have different results አሏቸው so የምንጠቀመው የትኛው ነው CP10 ነው የምንጠቀመው so እዚህ ጋር መተናን ቼክ ብናረግ እንደምናረጋው CP10 for each value ብንጠቀም እዚህ ጋር አሁን for D እዚህ ጋር for D and for E value D value just እዚህ ጋር እንደምታዩት for D CP10 ስንት ነው የሚሆነው ያ5 ስንት ነው የሚሆነው 0.8 ነው የሚሆነው 1 ስንት ነው 0.8 ነው የሚሆነው for both 5 and 1 ስንት ነው ሪዛልታቸው 0.8 ነው so የምታገኙት ሪዛልት አሁን ኢንተርፖሌት ብታረጉ ስንት ነው የሚሆነው in between 0.8 ነው የሚሆነው 0.8 between 0.8 the same result ነው የምታገኙት the same result ነው የምታገኙት አንድ አይነት ሪዛልት ነው የምታገኙት so እዚህ ጋር ኢንተርፖሌት ማድረግ አይጠበቅባችሁም ለምን ብትሉ የ1 ሪዛልት ነው 0.8 ነው የ5 ሪዛልት 0.8 ነው ኢንተርፖሌት ብታረጉ የምታገኙት ሪዛልት ስንት ነው 0.8 the same result ነው የሚሆነው so ኢንተርፖሌት ማድረግ አይጠበቅባችሁ so የዲ ሪዛልት ስንት ነው የሚሆነው 0.8 ነው የሚሆነው እዚህ ጋር የዲ ሪዛልት ፖዚቲቭ 0.8 ነው የሚሆነው while we come to ወደ E ስመጣ ደግሞ just እዚህ ጋር እንደምታዩት CP10 እና CP1 ሪዛልታቸው ሴም ነው so እዚህ ጋር እንደምታዩት የ1 ስንት ነው 0.5 ነው here እዚህ ጋር የ1 ስንት ነው የ1 I think 0.5 የ5 leave this 1.9 እዚህ ጋር 0.1 h over ዲያችን ነች 1.9 ነች እዚህ ጋር x ይሆናል እዚህ ጋር የ1 ስንት ነው የ1 0.5 5 0.7 5 okay 5 ስንት ቢሆን 0.7 just ይሄን ኢንተርፖሌት ማድረግ የሚጠበቅባችሁ just ኢንተርፖሌት ስታደርጉ just አሁን ምንድነው የምጠቀመው just simply ምንድነው የምጠቀመው just okay here 1 እንደሚሆነው ኔጌቲቭ 0.5 ነው የሚሆነው 5 ደግሞ ኔጌቲቭ 0.7 ነው የሚሆነው 1.9 ሲሆን ደግሞ ስንት ነው የሚሆነው just ኢንተርፖሌት ታደርጉና ይሄን ቫልዩ ልታገኙ ትችላላችሁ here simply 1 minus here 1 minus simply 1 minus 5 over divide by 1.9 minus 5 okay እቺን ብራኬት ብናረጋ አሁን የሆነ ሪዛልት ታገኙ ይችላልላችሁ here is equals to no here is equals to bracket እና here bracket የሆነ ሪዛልት just እቺን ታገኛላችሁ ባሊስ 1 minus 5 over 1.9 minus 5 ብታረጉ ይሄ ሪዛልት ታገኙ ይችላልላችሁ is equals to እና here ደግሞ is equals to this no እቺ x አለች እዚህ ጋር እንትን ማድረግ አንችልም here 0.5 minus 0.7 over x minus 0.7 ምናምን ብታረጉ just የሆነ ቫልዩ ልታገኙ ትችላላችሁ እኔ አሁን ግን ምንድነው ማድረጋው just ኢንተርፖሌሽኑን just አፕ አለች ኢንተርፖሌሽን አፕ ሲምፕሊ ኢንተርፖሌሽን ሊኒየር አፕ አለች just እሷን መጠቀም just simply እዚህ ጋር
ምንድነው ማራጋው ኢንተርፖሌሽን ሊኒየር ኢንተርፖሌሽን okay and linear interpolation linear so here 1 ሲሆን ስንት ነው 0.5 okay 1 ሲሆን -0.5 ይሁን ከዛ 1.9 እዚች ጋር ደግሞ 5 እዚች ጋር -0.7 ስንት ይሁን ካልኩሌት it's minus ስንት ነው የሚሆነው our x is ስንት ነው የምትሆነው -0.545 በቃ እንደዚህ ነው የምትሆነው just this is a interpolation result ነው this interpolation result simply ነገርኳችሁ አርጋችሁ ታገኙታላችሁ let's interpolate ብናረግ this is equals to here 1 minus ስንት ነች 5 okay 1 minus 5 okay here divided by 1.9 divided by 5 ስንት ነው የሚሆነው this value okay this value is to minus no 1 minus is equals to bracket 1 minus sint 5 okay divided by okay bracket 1.9 minus 5 ይሄ value ስንት ነው የሚሆነው እስቲ በእጅ ካልኩሌት ባረጋው ስንት ነው የሚሆነው okay 1 minus 5 is negative 4 1 minus 5 then 1.9 minus 5 negative 3 point okay this is equals to okay this divided by 3.1 ይሄ result አገኛላችሁ ይሄ result okay this is our result interpolation እቺ ይሄን አገኘን next ምንድነው እዚህ ጋር okay next 0 okay 0.5 minus 0.7 እቺ minus okay 0.2 0.5 minus 0.7 okay 0.5 minus 0.7 over እዚህ ጋር የምታገኙት value okay እቺ ስንት ነው የምትሆነው minus 0.2 over x minus 0.7 just ይሄን result ያዙልኝና -0.2 over x አሁን 0.2 over x አሁን እዚህ ጋር okay እቺ ስንት ነች 1.29 okay multiplied by okay እቺ ስንት ነበረች x minus 0.7 okay this value okay this value 1.29 times 1.9 times this value is equals to እቺ ስንት ነበር 0.5 minus 0.7 ስንት ነች minus 0.2 just ይሄን is equals to this ተሉና እቺ አሁን ስንት ነው የምትሆነው 1. ምን ትሆናለች እቺ 1.29 x minus ስንት ትሆናለች 1.29 times 0.7 minus 0.903 this value is equals to minus 0.2 ነው የሚሆነው now this minus 0.2 okay minus 0.2 plus 0.903 0.7 ስንት ሆነች 0.703 next this is equals to this divide by 1.9 ይሄን value ታገኛላችሁ 0.5449 approximately 0.5449 it is 0.5449
0.545 approximately the same result 0.545 0.5449 approximately ይሄን ሪዛልት ታገኙታላ ይሄ ኔጌቲቭ ቫልዩ ነው ሶ ይሄን ታገኙታላችሁ ሶ this is interpolation ነው simply ይሄ ምንድነው simply interpolation በስልክ በአፕ ሰርጆ ነው ይሄ just x አችን እንመጣው እዚህ ኳልስቱ our x value ስንት ነበር interpolation it is negative ስንት ነው 0.545 እቺ ነው next here እዚህ ጋር ስንመጣ ደግሞ our d value and e value just እዚህ ጋር አሁንም h over d ስንት ነች 1.212 it's between this it's between 1 and 5 so our d value አሁንም ስንት ነው የምትሆን just is 0.8 እና between 0.8 ነው 0.8 ነው የሚሆነው still now it is the d value which nh the d value still now 0.8 ነው የሚሆነው what is our e value okay d value 0.8 e value ስንት minus ነች our e value here ደግሞ ስንት ነው የምትሆነው here 1 ሲሆን ስንት ይሆን it is 0.5 okay እቺ ደግሞ 1.1213 ሲሆን ስንት ይሆን 5 ሲሆን ደግሞ ስንት ነው 5 ሲሆን it is 0.7 so እቺ x ትሆንና next ምንድነው የምታረጉት እዚህ ጋር interpolation ባይ እዚህ ጋር እንትን ልጠቀማውንም ስልክ ልጠቀምና so interpolation አሁንም ስልክ ልጠቀምና 1 ሲሆን 0. minus 0.5 እቺን ቁጥር ልቀይርና ስንት ነው 1.1 ነው 1.2 here calculate it is value ስንት ነው this okay 5 ሲሆን it is 0.7 okay here this value is 1 ሲሆን is negative 0.5 1.1213 5 ሲሆን is negative 0.7 ነው this is the negative 0.506 this value እነዚህ ቫልዩስ ታገኛላችሁ ኢንተርፖሌት አረጉና አሁን x axis d እና e value the d value in both along x axis and y axis d value the same ነው በትል እዚህ ጋር መጣችሁ ታዩት value the same value here h over t 5 and between 5 and 1 ሲሆን እዚህ ጋር 0.8 positive 0.8 እና positive 0.8 the same value ታዩ the center and between 0.8 the same value ታዩ okay between 5 and 1 ሲሆን ደግሞ እዚህ ጋር e value ሲሆን just እዚህ ጋር variable ነው just calculate አድርገን just እሱን ሰራን next ምንድነው የሚለው just እነዚህ ቫልዩዎች አግኝተናል አሁን እነዚህ ቫልዩዎች አግኝተናል along x axis d value x d value ስንት ነች it is 0.8 e value ስንት ነች e value is equals to this one okay and y okay d value e value d value ስንት ነች it's now 0.8 was e value is this one just እነዚህን አግኝተናል ነው እነዚህን ቫልዩዎች አግኝተናል along d value x value d እና e along y value አግኝተናል d እና e አግኝተናል next ካልኩሌት የምታደርጉት ነገር ምንድነው just እዚህ ጋር ተመጡና ምንድነው የሚለው እዚህ ጋር for buildings with h over d there are 5 total wind loading okay buildings with h over d is to 5 total wind loading may be based on the provision ነው የሚለው here in case where wind force on the buildings and the building stress is determined by application of the period coefficient CPE or wind load and leeward side zone E and zone D of the building simultaneously there are collision of wind okay ይልና ምንድነው የሚለው the lack of correlation of the wind pressures between windward and leeward side may be considered as follows for buildings with h over d for buildings with h over d the resultant force is multiplied by 1 ነው የሚለው here ምንድነው just እዚህ ጋር another interpolation መስራት የሚጠበቅባችሁ ምንድነው h over d h over another
h over d ስንት ሲሆን 5 ሲሆን ፋንክሽኑ እንትኑ ስንት ነው የኢንተርፖሌሽን እንትኑ for buildings with h over d equals to 5 the resultant force is multiplied by 1 ነው የሚለው the resulting force ከዚህ ኢንተርፕሬት አድርጋችሁ ታገኙት d እና e value the resulting force the h over d equals to 5 equals to 5 ነው የሚለው imagine so h over d ሚለውን just greater equals to ስለሚል equals to ተወስዱና እዚህ ጋር resultant force multiplied by 1 factor ነው for buildings with h over d equals to 1 ሲሆን ደግሞ resultant force multiplied by 0.85 ነው የሚለው so የዚህ value ስንት ነው 1 ነው another value h over d another value here h over another h over d እዚህ ጋር ስንት ሲሆን 1 ሲሆን ደግሞ በስንት አባዙ ነው የሚለው በ0.85 አባዙ ነው የሚለው in between interpolation in between በመታገኙት interpolation greater than equals to 5 ሲሆን በስንት አባዙ ነው የሚለው greater than equals to 5 ሲሆን the resulting force ከዚህ የምታገኙት force d and e ዞን የምታገኙት value በስንት አባዙ ነው የሚለው ከዚህ ኢንተርፕሬት አድርጋችሁ የምታገኙት so buildings with h over d equals to 5 ሲሆን the resulting force is multiplied by 1 ነው የሚለው for resulting force multiplied by the 4 h over d equals to 1 ሲሆን ደግሞ resulting force is multiplied by 0.8 ነው የሚለው የኛ ግን ስንት ነው እዚህ ጋር የኛ value ግን ስንት ነው here h over d value ስንት ነች 1.9 እና still ነው 1.1213 so up between this point በማድረግ ይጠበቅብናል ኢንተርፖሌት ማድረግ ይጠበቅብናል still now ኢንተርፖሌት ማድረግ ይጠበቅብናል here along x axis ኢንተርፖሌት እናደርጋለን along አሁንም እንደገና y axis ኢንተርፖሌት እናደርጋለን so along x axis ኢንተርፖሌት ስታደርጉ አሁን እዚህ ጋር for example 5 and ብትሆን 1.9 x ብትሆን እዚህ ጋር ደግሞ ስንት ዋን ደግሞ ስንት ሆናለች 0.85 ሆናለች ይሄ ነገር እንደገና ኢንተርፖሌት ማድረግ ይጠበቅባቸዋል 5 ሲሆን በስንት ፋክተር አባዙ ነው የሚለው 1 አባዙ ነው የሚለው 1 ሲሆን ደግሞ በ0.85 አባዙ ነው የሚለው በ1.9 ሲሆን ደግሞ በስንት እናባዛው ሶ ሂር እንደገና ኢንተርፖሌት እናደርጋለን 1 ሲሆን 0.85 5 ሲሆን ስንት ነው የሚለው 1 ነው የሚለው 1 ኦኬ 1.9 ሲሆን ደግሞ ስንት ነው የሚለው 1.9 ሲሆን ደግሞ በስንት እናባዛው it is 1 ሲሆን 0.85 5 ሲሆን 1.9 ሲሆን በስንት አባዙ ነው የሚለው እዚህ ጋር x አችን 0.84 ትሆናለች x አችን እዚህ ጋር ኢንተርፖሌት እንደቀደሙ ኢንተርፖሌሽን just በእጅ ካልኩሌት ማድረግ ይጠበቅባቸው እና አሁን አፕ ነው የምጠቀመው just ስልካችሁ ላይ just እችን ከፕሌይ ስቶር አውርዳችሁ መጠቀም ሊኒየር የምትለውን መጠቀም ትችላላችሁ አፕ ስቶር ሶ ኢንተርፖሌሽን እችን ሰራን አሁን እችን ሰራን ዋይድ ምን ሲሆን h over d equals to ስንት ሲሆን equals to 5 ሲሆን just በዚህ ፋክተር multiply ማድረግ ይጠበቅባቸው between h over d equals to 5 ሲሆን 1 h over d equals to 1 ሲሆን ደግሞ በ0.85 1.9 ሲሆን ደግሞ ኢንተርፕሬት አድርጋችሁ ታዲያ 0.88 ነው was another thing አሁንም this is along x direction another thing along y direction 5 ሲሆን ስንት ነው የሚሆነው 1 okay next 1.2 no 1. Okay, this is equals to this value so here 1 ሲሆን ስንት ነው የሚሆነው 0.85 ነው የሚሆነው እቺ ደግሞ ስንት ትሆን x እንበለች so እቺ value x በተለዋት አሁን ምንድነው የምትሆነው እቺ ነው ኢንተርፖሌት ማድረግ ነው so 1 ሲሆን it is 0.85 5 ሲሆን 1 okay እቺ value መቀየር so 1.1213 okay 13 okay ይሄ ስንት ነው የምትሆነው 0.855 ትሆናለች ስንት ሆናለች ቀደም 0.884 ነበረች አሁን ደግሞ እቺ ቫልዩ ስንት ሆናለች 0.855 ትሆናለች ሶ እነዚህን ቫልዩዎች አግኝተናል አሁን እነዚህን ቫልዩዎች አግኝተናል when x
along x axis h ስንት አገኘን along x axis d 0.8 አግኝተናል e 0.545 አግኝተናል along y axis ደግሞ d 0.8 e ስንት አግኝተናል 0.5 አግኝተናል next ምን ታደርጋላችሁ along x axis ስንት አግኝተናል እዚህ ጋር multiply አርጉ የሚለውን ፋክተር for buildings use h over d equals to 5 is forces multiply by 1 for h over d doesn't equals to 1 ሲሆን ደግሞ 4 multiply by 0.85 ነው የሚለው just እሱን ኢንተርፖሌሽን በኢንተርፖሌሽን አግኝተናል እነዚህ ቫልዩዎች so along x axis እንደምታረጉት እዚህ ጋር ተመጡና this is equals to this multiplied by ተብልና along x ፋክተራችን ነች እቺ ነች በዚህ multiply ታደርጋላችሁ አሁንም this multiplied by along x axis ፋክተራችን በዚህ ትሆናለች next along y axis this is equals to እና this multiplied by which factor this factor ታደርጋላችሁ እዚህ ጋር this is equals to this multiplied by this factor ታደርጋላችሁ አሁን easily along x axis እና along y axis የሚገቡትን ፋክተሮች አግኝተናል these are the factors የቱ ጋር ታስገቧቸው እዚህ ጋር define ትሉና እዚህ ጋር ሎር ፓተርን along x axis እና along y axis እዚህ ጋር along x axis ዲፋይን ታደርጉ እዚህ ጋርና እዚህ ጋር በe እና በd እና በe ቦታ የትኞቹን ታስገባላችሁ እነዚህ ፋክተርስ እነዚህ just እቺ ፖዚቲቭ ነች ችግር የለውም just እዚህ ጋር እነዚህ ቫልዩዎች ታስገባላችሁ along y axis ደግሞ ዲፋይን ታደርጉ along y axis ዲፋይን ታደርጉ የትኞቹን ታስገባላችሁ number 2 factors እነዚህ ፋክተሮች ተጠቀማላችሁ these are all about the factors so okay እቺን ቪዲዮ እዚህ ጋር okay እንትን ብናደርግ እዚህ ጋር earthquake no wind load along x axis modify ተሉና እዚች ቦታ ስንት ነች እቺ ቫልዩ ኮፒ እዚህ ፖይንት ላይ paste along x እቺን ኮፒ እቺ ጋር እቺን ቫልዩ ፔስት እቺን ቫልዩ ጀስት አፌድ ማድረግ ስላላችሁ እዚህ ጋር መጣበታለን ለአሁኑ እቺን እና እቺን ሞዲፋይ እቺ ጋር እቺን ቫልዩ ኮፒ here paste okay እቺን ቫልዩ ኮፒ እቺን ቫልዩ ጋር paste negative so እነዚህ ቫልዩዎች እዚህ ጋር exposure for extents of diaphragms modify or show just ይሄን ነገር each and every ይሄ ምንድነው የሚፈልገው ይሄም ሌላ ኮኔክሽን መጣበታለን just እነዚህንም just ፊል ማድረግ ይጠበቅብናል just እዚህ ጋር ቶፕ ስቶሪ ዋተር ታንከር ነው አፕ የቢልዲንጋችን ጫፍ ነው ቦተም ስቶሪ ከምንድነው ከግሬድ ቢም ነው just ለምትሉ ከግራውንድ በላይ ስለሆነ እንትናችን ከግራውንድ በላይ ስለሆነ ቦተም ስቶሪያችን ከምንድነው ከግሬድ ቢም በላይ ነው just include parapet ይላል parapet ያ include parapet ማድረግ ይጠበቅብናል ከስንት በላይ ስንት parapetአችን for example 1.2 ሜትር ቢሆን ብለን just maximum ኮንሲደር ብናደርግና ከቦተም ስቶሪያችን ከግሬድ ቢም ነው parapetአችን parapet height ይኖርናል ከሱ በላይ just እነዚህን ዲፋይን እናደርጋለን እቺንም ዲፋይን ማድረግ ይጠበቅብናል ኦኬ እዚህ ጋር x አሁንም እንደምታረጉት እዚህ ጋር ኤክስፖዠር ፍሎ ዲያፍራምስ እነዚህን አስገብቻለሁ just እነዚህን ዲፋይን ማድረግ ይጠበቅብኛል ቶፕ ስቶሪ ዋተር ታንከር ነው ቦተም ስቶሪ is from grade B ነው just እዚህ ጋር ደግሞ include parapet ያ ስንት ይሁን 1.2 ሜትር just እነዚህን አስገብቻለሁ next እነዚህን ዲፋይን ማድረጋለን just እነዚህ ነገሮች how to get these values and just ይሄን ፓርት እንዴት አድርገን ዲፋይን እናደርገው የሚለውን በሚቀጥለው ቪዲዮ ሰርቼ ፖስት ማድረግላችሁናል up to this point ከሰራን በቂ ነው ሶ ቪዲዮ ከተመቻችሁ ሼር ላይክ ሰብስክራይብ አድርጉ አመሰግናለሁ ሶ ባይ